አታስመስይ እሺ ሰላም ገባሽ አይደል ምን ሆነሽ ነው አንቺ ማለት በጣም አስመሳይ ሰው ነሽ ይቅርታ እየጠየቅንሽ እኮ ነው አይደለ ዱላ ምን አስፈለገው ያዛት መኪናውን አስነሳው በለ መኪናውን አስነሳው አስነሳው በለ መኪናውን አልፈልግም ጓደኛ ምን ነው አልፈልግም እሺ በቃ አልፈልግም ለአኑ ብቻ አልፈልግም አዎ ለአኑ አይደለም ለአኑ ህይወቴ ልኑርበት ካምፓኒ ተገቢ በቃ ይቅርታ መባል ከኔ ነው የምታርቀኝ ፍላችሁ በቃ ይቅርታ አድርጊያችሁ ህይወቴ ስለዚህ በቃ አለጋቢ እንዳደርግ ታውኝ በእናታችሁ በቃ ፖሊስ ተራለ ወይ ወይ በቃ በቃ አልፈልግም በቃ ምንም ነገር ከእናንተ አልፈልጋችሁም ሰላም ተረጋግተሽ ለማውራት ሞክሪ ሰላም ቤተሰቦች እንዴት ናችሁ እኛ ደህና ነን ዛሬ የመጣነው ሰላም ባለፈው እንዳያችሁት ካሜራ አስቀምጠን ነበር ግን ነገር ግን ምንም ማስቀመጥንም አላስቀመጥንም በቃ እኛን እየሰማን አይደለም ጭራሽ ብሎ ያው ለሰርግ እየተዘጋጀ ነው ቬሎ ሁሉንም ነገር እያዘጋጁ ነውና በጣም ነው እግዚአብሔርን ምን እንደምል አላውቅም በጣም ነው እየከፋኛለሁ ጭራሽ ማለት እንደዚህ እንትን አይባልም ብንነግረው ምንም ነገር እያመን አይደለም የሰላምንም ቪዲዮ አይቷል ከባጋ ሲያወሩ የነበረው ግን በቃ ምንድነው ውሸት ነው አስብላችኋቸው ነው አስገድዳችኋቸው ነው ይባስ ብሎ ከሶፊ ጋር መጣለው እንደዚህ ነገር መጀመሪያው ነው የድግምቱንም በመናሳየው ጊዜ ያን ያንቻለም የድግምቱን ማለት ሴትዮዋ እንትን ብለ የነገሩት ምንም ሊሰማ አልቻለም ሰርጌን ስለማትፈልጉ ነው ከፍላችሁ አምጥታችሁ ነውና ምን እንዳደረገችው አላውቅም በቃ አንደኛው የድግምት እንትን ተገኝቷል ሌላ የተደበቃለ ለዛ ነው እሱ እንደዚህ የሆነ ያለውና ምንም የምንለው ነገር እያመናለን አይደል ማለት እኛ እሱ የመሰለ ያለው አሁን በቃ እኛ ሰላምን ጠልተናት የሰላም ጓደኞችን ስላልን ሰላም እያሳመነችው ያለችው ምንድነው እኛ የሰላም ጓደኞች ምቀኝነት ይዞን እሷን እንደዚህ ለማድረግ እንደፈለግን ነው ግን አይደለም ጭራሽ አሁን በቃ ማንንም ሊረዳ አይችልም እሱም ላይ መፍረድ አይቻልም አንድ ሲባል ሌላ ጥንቁልና ማለት በጣም እየከበደ ያለ ነገር ነው ጭራሽ ብሎ አሁን እንደገና ወደ ሰርግ ሲሄዱ ደግሞ ይሄ ልጅ እኔ በጣም እንትን እምለው ይሄ ጥንቁልናው ሲጠፋ ምናምን እንደገና ራሱን አግብቶ ሲያገኘው የሚሰማውን ነገር አስብ በጣም ከባድ ነው ሌላ ደግሞ ሳይኮ መጎዳት ነው እኔና በጣም ከባድ ያለው ነገር በጣም እየከበደኝ ነው ምን እንደምል አላውቅም እንደዛ ካሜራ አድርገን እንደዛ ያ ሁሉ ነገር ተደርጎ ምንም እየመሰለው አይደለም እንደገና ይሄ ቤት ውስጥ የነበረው ተቀብሮ የነበረው ያወጣችሁት ጸጉሩ ምናምን ነገር እሱ ነገር ራሱ ምንም እንትን አይልም እንዴት ነው መሰለሽ ቀልድ ነው እየመሰለ ያለው ግራ ያጋባኝ ነው ህፃን ልጅም እየሆነብኝ ነው ይሄ ነግረሹ ማምንሽ ነገር አለ አይደለ ይሄ በሊፖፕ የሚታለል ህፃን ልጅ በቃ እንደዛ እየሆነ ነው ያለው ልጁና በጣም ነው ግራ የሚያጋባው ነገር ሁላ ሰላም እንዳሻንጉሊት እየተጫወተችበት ነው በጣም ደግሞ እግዚአብሔርን ማለት ያንን ነገር አይተሽዋል እንደዛ እሱ ዝቅ ብሎ እያጠባት እሷ ለሱ ያላት ክብር ምን ያክል ማለት ለሰው ልጅ ቆሻሻው አንስታ ማለት እንደዚህ አይገባውም ያ ከፍታ ላይ ነበር ሰው ማንም ሰው እንደዚህ አይገባውም በርግጥ ይሄ እንደዚህ አንስታ የእግሯን ጣቢ እንደምትሰጭበት ምን ታውሎላታል በጣም ብዙ ነገር ሆኖላታል እኔ አሁን ስለሆነ አጠገቡ ያስደረሳት ያለው እንጂ ካደረገችው ነገር አንፃር እኔ ዞር ብሎ ስሟን መጥራት ራሱ አይገባው ሲጀመር ማለት ነው እህትዬው ምሳም በጣም ተንኮለኛ ተንከሲስ ናቸው ማለት በዚህ ልክ ለሰው ልጅ ለዛውም ታሟል በጣም ተጎርቷል በጣም እያሳለፈችው ያሉት ነገሮች ከባድ ነው አሁን በቃ አሁን ልክ አይደለም ያንን ነገር ስንት ድካም ያለበት ሰው ነው ያንን ነገር በጣም ብዙ ነገር እያሳለፈ እሱን በዛ ልክ ማንገላታት እንደ ህፃን ልጅ መጫወት ለሱ እኮ ይሄ አይገባው እህትዬው በጣም ማለት እኔ ለንብረት ለእንትን ያላችሁ ከባድ ማለት አሁን ለቀቀብ ያረጉ እኔ ቻልኩትን አድርጌ ትተውት የቻሉ ኩትን አድርጌ አሁን ይሄን ቢተውት ራሱን ቢንከባከብ ብዬ ነው እኔ ማስበው በጣም እግዚአብሔር እየተሳካልሽ ነው ማለት አንቺም ብዙ እየጣርሽ ነው ከዛ ጊዜ ጀምሮ አብረሽ ሆነሽ ማለት አይደለም አሁን እኔ እኮ አብሬው መሆኔ የሆነ ደረጃ የሆነ መፍትሄ ካልተገኘ አሁን የሆነ ነገር ካልተሻለ የኔ እኮ እንዴ ይኸውልሽ ካሜራ ማስቀመጥ አንድ እርምጃ መሄድ ነው ፍቅሬ ማንንም እኮ አላደረገውም አይደለ ካሜራ አስቀመጥሽ እየተታገልሽ ነው በየቀኑ እየገፋ እያስወጣሽ ነው ከቤት ግን ለማንጂ በቀን እኔ አስወጣኝ ገፍቶ ማስወጣት ምንም አይመስለኝም ችግር ምክንያቱም በቃ አሁን የተሽሎቱ ማየት ለኔ በጣም ትልቅ ነው አሁን ደግሞ ጭራሽ አስቢው እግዚአብሔርን ሊያገባ ነው እኔ ምን እንደማደርግ አላውቅም አንቺ የተገኘ ነው ለዛ ነው ዛሬ ተገኘ ነው ፈቅድለትም እንዲያገባ እሱ እንዳይፈጠር ነው ማለቴ
አሁን እዚህ የመጣነው ሰላም ሰፈር ነው። ቁጭ ብለን እያወራን ያለነው ሰላም ይኸው ከጧት ጀምሮ እዚህ ቁጭ ብለናል። ሰላም የለችም። ቤት ትኑር ውጭቱን ግራ እየገባ ነው ብቻ። ምክንያቱም የመጣንበት ሰዓት ጧት ነው። ሰላም ደግሞ በጧት ትነሳም በጣም አርፍዳ ነው የምትነሳው እና ከቤቷ ብዙ ቅርብ ርቀት በሚባል ደረጃ ነው ያለነው። በተራቀ ብለን ያለነው እሷ እስክትወጣ ድረስ እየጠበቀ ነው ማለት ይሄ ጋብቻ ይሄ እንትን መሆን የለበትም። አንደኛ እሷ ቤተሰቦቿንም ማፋጥና አኑንም ማቻኩላ አሁን አኑ ሁሉንም ነገር አድርጓል። ሁሉንም ነገር በአንድ ቀን በሁለት ቀን ምንም እንትን አላሰበም። በሁሉም ነገር ባንዴ የተዘጋጀ እንዴ ሁሉም አዳራሽ ተከራይቷል። ቪዲዮ መረጡ። ሁሉንም ነገር በቃ ሁሉንም ነገር በዚህ ፍጥነት ጨርሶ አኑ ነገር ሊያገባ ነው። ከዛ ምን አይነግረንም ከነሱ ፊት አይፈልግም። ሁሉንም ለማንም አይናገርም። አጥብሎ ሄዶ እቤት ተጋባን የሚናገር በቃ ምን እርግጠኛ ነኝ ማለት ሁሉንም ነገር አሁን ላይ እየደበቀን ነው። ባለፈው ካሜራ የተደቀነው ምናምን ብቻ አሁን ምንም ነገር እየነገረን አይደለም። ሁሉንም ነገር ደብቆ ለነሶፊም ለእንትና በቃ እንደምንቃወም ያውቃል። እንደምቻልም ታው ሲባል ቆይ ተረጋጋ፣ ተረጋጋ ስንለው ወይ ሲሉት እና ሶፊ ራሱ የክፋት በቃ ሰላምን ስለማንወዳት ነው የሚመስለው፣ ግን አይደለም። በቃ ለሱ ከማሰብ እንዴት ምን ልንል አልቻለም። ሰላምን ይሄ የምናደርገው ነገር ሰላምን ጠልተን ምናምን እየመሰለው ሰላም የምታረግበት ነገር ነው እኛ እንድንጠላት ያደረገ። እዛ ሰርጓቸውን አጣድፈው ሰላም እሱን በእንትን ይዛ አስራ ማስቀመጥ ነው የፈለገችው። ስለዚህ አሁን ሰርጉ ተደርጎ አዳራሽ ተከራይቷል። የሚያስፈልገውን ነገር ሁሉንም አድርጓል። ጭራሽ የሷ ቤተሰቦች በዚህ ፍጥነት ሁሉንም ነገር እኔ እኮ ገረመኝ። በዚህ ፍጥነት ሁሉንም ነገር አስተካክሎ ተዘጋጅቶ ፕሮግራም እንትን ብሏል። ስለዚህ ይሄ ነገር ደግሞ መሆን የለበትም። ጭራሽ አሁን እኛ እኮ ልንዝናና ስናስብ ራሱ ማለት በአንዴ እኮ ተነስተን ወይ በቃ እንዝናና ለበዛ እንሂድ ምናምን ነው 1 ሳምንት ምናምን አስበን የሚወት ነገር ተነጋግረን ሰርግን የሚያክል ትልቅ ነገር በቃ እሷ ቻኩላ ይሄ አሁን ያለበት ነገር ምክንያቱም በእርግጠኝነት አኑ ወደ ራሱ ቢመለስ አጠገቧ እንደማያደርሳት ታውቀዋለች። እሱን አስራ በቃ ካጠገቡ እንዲለይ ይሄ አሁንም በላይ እያደረገች ከሱ ድግምቷን ከሱ እንዲርቅ ስላልፈለገች ሁሌም ካጠገቧ እንዲሆን የፈለገችውና አሁንም አብራ እዛው ሆና ጭራሽ እንዳይለያት ነው ማድረግ የፈለገችው። ለዛ ምንድነው ስጠይቅ ነበር ሰዎች ምናምን ነው ምንድነው ድግምቱ ራሱ ይታደሳል እኮ እሱ እና ደግሞ እኔ በጣም እየመሰለኝ ያለው ማለት ነው አሁን አርግዣለሁ ብላለች አይደለ ወይ እንደ በፊቱ ሳታረግዝ አርግዣለሁ ብላ ከዛ በኋላ ሰላም ነኝ ምንም ታደርጋለች። የሰው ልጅ አምጥታ ወሬ ሳይደርስ ወለድኩኝ ማለት አንቺ ሲጀመር ማለት ነው ስታስቢው ማለት ነው ሰላም እርግጠኝነት ካኑ ጋር እኔ እኮ ከመጣው ጀምሮ አኑ ካመመው ጀምሮ ካጠገቡ ነበርኩ። መታኮ ተጨቃጭቃው ነው የምትወጣው ሁሌ ማለት ሰላም እኔ ማታ ማድራ አይደለም በቃ መጣች የሆነ ጭቅጭቅ ይፈጠራል፣ ትጣላዋለች ወይ የሆነ ነገር ታረጋዋለች ምናምን ታዛዋለች ወይ የሆነ ቤት እሻኝ እኔ ማለት እኔ ላኑ እንደዚህ አይገባም። አንበሳ ሲያረጅ የዝንብ መጫወቻ ይሆናል። አኑ እንደዚህ በዛ ልክ ያ ምን ወደው አኑ እንደዚህ ነው ማየት ለኔ በጣም ከባድ ነው። እና እንግዲህ ቤተሰብ ዛሬ አወጣን አወረድን። ያው ሰላምን ይሄ ሰርጉ እንዲቀር ሰላምን ማፈን አለብን ብለን አስበን እነ ሰላም ሰፈር ነው የምንገኘው። ይሄው ከበሯ ትንሽ ራቅ ብለን ያለ ነው። እስክትወጣ እየጠበቅን ነው። ጠዋት የመጣንን የመጨረሻ ምርጫችን ነው። ምንም አምዛ ስለማስቀመጥ አንችልም አሁን ባለበት ሁኔታና ያለን አማራጭ ሰላም ናት። ምክንያቱም ሁሌ እየሄደች መምጣት ነው ስራው። እናቴ ጋር ነኝ ትላለች፣ ሳምንት ቆይታ ትመጣለች። አንደኛው ፍቅረኛዋ ጋር ሄዳ ነው እኛና ቀለናኑ ግን ነው ያረዳምና አሁንም እንደዛ ብሎ ማሰብ ይችላል። በጣም ይጎዳል ግን ሰላምን አግብቶ ከሚጎዳ በላይ አይቆም። አሁን የሚመስለው እኛ ሰላምን ስንይዝ የሚመስለው እሱ እንደገና ይሄ እናቴ ጋር ሄዳለሁ የምትለው ነገር የለም እዛ ሄደች ነው የሚመስለው። ስለዚህ አኑ እንደዛ ብሎ ስለሚያስብ ግዴታ ሰላምን እናፍና እንይዛታለን። ያለን አማራጭ ማለት ከተሳካልን ሰላምን ዛሬ ይዘን በቃ ከዚህ በኋላ ካኑ ጋር እንዳትገናኝ። ይሄንን ነገር ደግሞ ያደረግነው ሶፊያ ቃል ሁሉንም ነገር ያስተካከለልን ሶፊ ነው። አማከር ነው እሺ ብሎ ልጆቹን ምናምን አስተካክሎልን ልጆች መጥተዋል ከኛ ጋር ወንዶች አሉና
እነሱ ይይዙልናል ከዛ እስከ እግዚአብሔር እና ይሄ እንዲያስተኛት ብለን እዚህ ላይ ተደርጎበታል እና ያሰብነው ስትወጣ ከቤት ሄደን ከተሳካልን አመቺ ቦታ ካገኘን አባን እዚህ ላይ ልጆቹን ያግዙናል አባን እንትን ብለን ለማውጣት ነው። ካልተሳካልን ግን በሆነ ሰበብ የሆነ ቦታ እንሂድ ብለን አቻ ቦታ ጠብቀን ወይ መኪና ብቻ የሆነ ነገር እንትን እንላለን። ከተሳካልን ግን ያው ጭር ካለ ሰው ምንም ነገር ከሌለ እኛ ቀስ ብለን በብልጠት አውርተናት ምናምን ለማስገባት እንሞክራለን። እሱ አሁን እኛ ትንሽ የተጨነቅነው ምንድነው ከዚህ በፊት ሰላም የሰራችውን ነገር እያደረግን ምን እያየችን ስለሆነ የካሜራው ነገር ያውላ በጣም በጣም ነግሬሻለሁ እንደደወለችልኝና እንደዛ ምናምን ነገር ስለሆነ ታምነናለች የሚለው ነገር አሁን ውስጤ ምንም እንትን አላለውም። ይሁን አልተቀበለም ትጠራጠረናለች እንትን ትላለች የሆነ ላትቀበለንም ትችላለች። በጣም ሐሳቡ ነውብናል። ግን ደግሞ እሷ እሺ ብላ እሷ ማሳመን ከቻለን ዛሬ በጣም ትልቅ ነገር ነው። ምክንያቱም ይሄ ሰርግ መቆም አለበት በጣም እና ለሶፊ ስንነግረው ራሱ ደስተኛ ሆኖ ሁሉም ነገር አስተካክሎልናል ቦታ። ምክንያቱም ይሄ ነገር ሰርግ አሁን እሷን አግብቶ ሌላ ነገር ውስጥ በቃ ማይሆን እንዴ አንቺ የመታችሁ ጭራሽ ምግብ እንትን እያለችው አሁን ደግሞ ሲጋቡ ይሄ ነገር አስፈርማው መጥቶ እንግዲህ አሁን አግብቻለሁ ብሎ ቀለበት አሳይቶን ፊርማውን እስከሚያሳየን እኛ መጠበቅ አንችልም። ከዛ በፊት ማድረግ ያለብን ሰላምን እንይዛታለን። ሰርጉ እስካልፍ ድረስ ሰላምና ነው አይገናኙም። እሱ ምንድነው የሚያስበው በቃ ከዚህ በፊት እመጣለሁኝ እናቴ ጋር ነኝ ምናምን እያለች የምትሄድበት ፍቅረኛ ተብዬው ጋር ምናምን ትሄዳለች አይደለ? አሁንም እንደዛ ሄዳለች ብለን የማሳመን ወይ እንለዋለን ወይ ደግሞ ምንም ይችላል ግን እንችላለን በቃ እንደምንም አድርገን እሱን እንትን ማለት አይከብደንም። ብቻ ሰላምን እንጠብቃታለን። ሁሉንም ነገር ተከታትለን እናሳያችኋለን። ማለት ሰላምን ካገኘናት በኋላ በቃ እንቀርጽና ያለውን ነገር እናሳያችኋለን። አስነሳው ይሄው እየወጣች ነው እያሉ ነው ልጆች። ቀስ ብለሽ ካላ እንደ እንትን እንዳጠራጥር ቀስ ብለን እንትን በለው ቀስ ብለን እንዳትጠራጠር ጭራሽ ለምን ማለት አስጠራጠር መኪና ይዘውላት እንኳን እሱማ ግን አረው እንጂ ሰላምን እያወቅሻት አየሻታ እንሽ ቀስ እያልክ እንዴ ማለት እዛ ጋር እንትን ማለት ነው ነበር። ሲጀመር ማለት ነው ሰላም ባንድስ ከመለሱ መኪና ሲሆን ስታይል ሌላ ነገር ነው የሚያደርጋት። ግልጽ ነው። ቆያ አናረን ቀስ ብለን እሺ አሁን ቆይ በቃ እኛ እዚህ ጋር እንውረድና እናናግራታ። ትንሽ ትታጠፍ እንጂ ማለት ትሄድና ከዛ በኋላ ትታጠፍ። እዚህ ጋር ኮስቶቻ ቦታ ነው ሰው ምናምን ላይ ይችላል መኪና አልፏል። ጸጥ ወደዛ ገባ ካለ ምናልባት ሰው ላይ ኖር ይችላል። ብቻ እናናግራታለን። ልገባ ስለሆነ እንውረድ እዚህ ጋር አይደለ? በቃ ወርደን እናገኛታ። እንውርድና እንተናታ። ቀስ ብለን እናናግራት። እሺ ቁም አቁምልን። ቆይ ውረች ቶሎ ቤት እንዳታልፈ ነይ ቶሎ ቤት ሰላም ደንገሽ ታነሻ ሰላም አጥተን እናናግርሽ ከፈለኝ ያጥፍንሽ ምን ፈልጋችሁሽ እናናግርሽ ከፈለሽ ነው የመጣው። በእናትሽ አትጀጀኒ ሰዓት የለኝም ልሂድ በእናትሽ። ሰላም አይፈጣሪ ለካ የሰይጣንም ሰው አለ ብዙ ነገር አላስቀየምሽ እናውቃለን። እሺ ነው ስለዚህ ይቅርታ ልንልሽ። ኧረ እባክሽ አንቺ ይቅርታ የምትይ ስንት ነገር አደረግሽኝ ረስተሽ ነው እንዴ? አውቃለሁ እኮ ብዙ ነገር አደረግሽ። ስንት ነገር አሳልፈው የጓደኞቻችን ነገር በዚህ ነው የመታችሁ። ምቀኛ ሆናችሁ ነው እኔን ብዙ ነገር ያደረጋችሁ ያለ። ስለዚህ ታውን በቃ ማለት ጠገቢ እንዳደርሽ አልፈልግም። ያለፈው እኮ አልፏል ማለት ግን አሁን ላይ ኦሬዲ በቃ ልትጋቡ ነው እኮ። ስሚኝ አንድ ልክ ነሽ እያለን እኮ አይደለም ስታይኝ ሲሪ ሰላም አይደለም ማለት ነው። አጅል ብትሸል ስታይ ምን ማለት ነው? መስላለ ወይ አብረን አንተ ፍቅር ደግሞ አይደል እናንተ አራት አንደኖች ትይማራ አባሽ ሰላም ይቀርልኝ አውቃለሁ ምንም ማስላን አይደል ልንገርሽ። ይኸውልሽ አሁን እኛ የመጣነው ማለት ነው
አንቺና ሰላም አንቺና አኑ ተለያይታችሁ መኖር ስለማትችሉ በቃ ስለዚህ አመንሻሁ እንዴት መሰለሽ አብረን እንደዛ ሳይሆን ኦሬዲ በቃ ከዚህ በኋላ ምንም አልቀራችሁም ልትጋቡ ነው የተፈጠረው ነገር ተፈጠረ ሁሉም ነገር ምንም ማድረግ አንችልም አንዋርና አንቺ ማለይት እንደማንችል ገባን አሁን አንዋር ከነሱ ይበጣልታል ከሁሉም ጋር ስለጣለ በእናትሽ በቃ ነው ነገር አልፈልግም በቃ ህይወቴ ልኑርበት ካምባ ተገቢ በቃ ይቅርታ መባ ከኔ የምታርቀኝ ፍላችሁ በቃ ይቅርታ አድርጊያችሁ ህይወቴ ስለዚህ በቃ አጠገቤ እንዳትደርሱ ምን ነገር አልፈልግም ከእናንተ ጋር በቃ ታው ሰላም ያብረንሽ እኑን እኮ ነው ሰርግሽ እኮ ነው በቃ አልፈልግም እኔ ደግሞ እንደ ጓደኛ እኔ ባሌ አኑ ፍቅረኛዬም ጓደኛዬም እናቴም አባቴም ሁሉም ነገር ነው እኮ ስለዚህ እኛ አልፈልግም በስራት ገባሽ ጓደኛ አልፈልግም በቃ ስሚኝ ሰላም ይባንቺ በኩል እዛውነሽ ወይኔ በቃ እንኳን ደስ አላት አገባሽ እንልሻለን ተሳካላችሁ እዛው አስቡ እንጂ በዚህ ሰዓት ላይ ጓደኛ አልፈልግም ጓደኝነት ይፈልጋችሁ እኮ ነው ግን እናቃለን ባንቺ በኩል እርሽ ተዘጋጅተዋል አይደለ በአኑ በኩል ደግሞ ሰው ስለሚያስፈልገው አንቺ ያንን ተቀበይኝ ነው በቃ እናንተ ለመለያየት ምንም ነገር አናደርግም በቃ አታደርጊም ህይወቴ ላይ ግን ታደርሽ ካምባ አልፈልጋችሁ ህይወቴ በተሳደዱበት አሁን በጣም ደስተኛ ሳይሆን በቃ ካንተ ቀደም ስላገባው አሁን እርጉዝ ነኝ አይደል ስላረገዝኩ ልትራኩ ቀናችሁ በቃ አይደለም ቀንተን እኛ ባንቺ በፍጹም ቀንተን አይደለም አጥፍተናል አይደለ ስለዚህ ያጠፋነውን ነገር ይቅርታ አልፈልግም በቃ እኔ ጓደኛ አልፈልግም በቃ ታው ለምን ሰላም ይቅርታ እየጠየቅን አልፈልግም በቃ እሺ ተረጋግተን ለምን አናወራ አልፈልግም እሺ ጓደኛቶች ብቻ ሳይሆን ካሁን ማለት ነው እንዴት መሰለሽ ባንቺ በኩል ሚዜዎች አሉሽ ብዙ አንዋር እንዳለ ከቤተሰብ ሚዜ የለኝም እሺ ያለች ለቤተሰብ ሚዜ የለኝም እሺ አንቺ አንተ ታለሽ ለቤተሰብሽ ሄደሽ ማስረዳት ይችላል ለአኑ ቤተሰብ ማን ያስረዳ ከነሱ ጋር ጣልቷል ከነሱ ጋር ማንንም የለውም ማንንም ካጠገቡ የለውም እሺ ማንንም ካጠገቡ ሳይኖር በሰርጉ ቀን አኑ ብቻውን ሲሆን አያሳዝንሽ እና ምን ላድርግ ታዲያ በቃ ታው እኔ አልፈልግም ጓደኛ በቃ ታው ይልይበት እንዴ በቃ ታው ተረጋግተሽ ቆይ ሰላም በእናትሽ ታው ለምን ይመረበሽ እኛ እኮ ለአኑ ሚዜ ነው ያለን እኮ አይደለም ሴት ልጅ ሚዜ መሆን አትችልም ግን ለቤተሰብ የሚደረግ ነገር አለ ቀድሞ ይሄን ታውቂያለሽ በእነሱ ሃይማኖት ሂደንም ለእናቱ እንናገር ሁሉንም ነገር እናሳውቅ አሁን ተነስቶ እሺ ሰላም እኔ አልፈልግም ምን ተቀምጠን በእናትሽ ቆይ እሺ ተቀምጠን አይደለም ሰላም ተቀምጠን ምናምን አንቺ ለርግዝናውም ጥሩ አይደለም ስሚ ስራ እኮ ስለዚህ ተረጋግተን እናውራ ሰላም ያለብኝ ሰው ላገባ ነው በጣም ብዙ ነገር አለብኝ መዘጋጁ ነገር አለ ስለዚህ ለብቻ ልዘጋጅ እኮ ትዘጋጃለሽ አሁን እኮ ያኑ ቤተሰቦች ለማሳመን አንቺ ተረጅን ያንቺን እገዛ እንፈልጋለን ቁጭ ብለን እናውራ ነው ይዘናል ተቀምጠን እናውራ አኑ ቤተሰቦች ጋር ሄደን ሁሉም ቤተሰቦች ማወቅ አለባቸው ተጣልቷል አያገኛቸውም ይሄ ነገር ማን መጠራት እንዳለበት በስነ ስርዓት ምን አገባችሁ አሁን ተስማማናል ከምን መስማማው አይመለከትሽም አጠገቢ እንዳደርሽ እሺ አንደርስ አንቺ ደግሞ ቁጭ ብለን ምታፈቅረው አይደለም ሰላም ይበልሽ በእናትሽ አውሪኝ በእናትሽ ለምንድን ነው መጣኩሽ ማድረግ ያለብን ስሚኝ ሰላም አሁንም ብዬ ነው ወጥቶ ከቤት ሰላም ብሎ አለበት በቃ አይደለም እየተጨቃጨቅሽ አይደለም ፀሐይ ላይ እንዳቆምሽ እኮ እናውቃለን እርጉዝ ነኝ በቃ ለፀሐይ እንዳይደክምሽ ወይ ካፌ ወይ ነገር ደግሞ መኪናም ይዘናል ቁጭ ብለን እናውራ መቼም አላምናችሁም ገባችሁ አይደል መቼም አላምናችሁም እናንተ ማለት አኑን እኔና አኑን ለመለየት ያልቆፈራችሁ ጉልበት የለም በቃሽ ደግሞ እቤቴ ካሜራ ደቀሽ ጭራሽ ከእቴ ጋር ማውራውን ገበኔ ነው ያወጣሽብኝ ሶሻል ሚዲያ ላይ ፖስት አድርገኛለህ አኑን እኔ ለማለያየት አኑ እየተሰኛለሽ ምናምን ነገር ስሜን መጥተሽ በቃ ይቅርታ ለምን ነገር ስሚ መጀመሪያ መጥፎ ያደረገብኝ ሰው አልቀበልም ገባሽ አይደል አንቺ መቼም አይምሮሽ አይቀየርም ሰላም ይልበናት እሺ ለሁሉም ነገር ይቅርታ ማድረግ መጠየቅ ባለብኝ መልኩ ይቅርታ ጠይቅሻለሁ እኔ ደግሞ ሁሉ ነገር አደርጋለሁ ሰላም ይልበናት ትልቅ አዳራሽ ተራያችሁ ማን አለ እሱ ቤተሰብ ማን እኔና እሱ እሺ ነን ከፈለግን እሺ አይደለም እኮ በሱ በኩል እኮ ቤተሰብ መኖር አለበት አያስፈልግም እናት ቢከፋስ እናቱ ያሉ ጓደኞች ቤተሰብ አያስፈልግም ማን ነው አልፈልግም ማወቅ እኮ የደስታ በልታችሁ ትሄዳላችሁ የደስታ ቀኑን እኮ መካፈል አለባቸው ቤተሰብ እሺ ችግር የለውም አሁን በገሱ ከናቱ ጋር ሄዷል አይደለ ስለዚህ ደግሞ ሌላ የሚደረግ ነገር አለ እሱ ትጠሪና ትመጪና እንደማንኛውም ሰው በልተሽ ሰላም ይበናት ተረጅም በቃ ከሰርጉ በፊት መደረግ ያለበት ዝግጅት አለ አልተረዳሽንም እኮ ለምን ተረጋግተሽ ስሚኝ አሁን ምን ፈልገሽ ነው የመጣሽ ምን ታይታለሽ ወደኔ ገባሽ ወይስ ምንድነው ወይስ እኔና አኑ እንደማን ላይ አምነሽ ነው እንደዚህ የመጣሽ በቃ እኮ እናንተ ወይስ ጓደኛ አሁን ከተጋባ በኋላ ጓደኛ ነኝ ብለሽ መጥተሽ መርዝ ልታበይኝ አይደለም ሰላም እኔ ላንቺ እንዴት እመኛለሁኝ አንቺ እንዴት መርዝ አበላሻለሁ ጓደኛዬ እኮ ነሽ ሰላም አይደለም ስሚኛ እንዴ በሬ ጋር ነው ያላችሁት እህቴም እንዳትወጣ ቤተሰብ ይወጣል
ፖሊስ ጠራባችኋለሁ። ሰላም በእናትሽ እንደሱ አይደለም እኮ ለምን ቁጭ ብለን አናወራም? አንቺ ፀሐይ እየመታሽ እኮ ነው። ሰላም በእናትሽ ወራታች ዞር በሉ ብዬ ይቅርታ ማለት ማባረር ሰላም አመነን። ስለዚህ መንገዴን ክፈቱልኝ ልሂድበት። ያለበለዚያ ሰው እጠራለሁ። ገባሽ አይደል? ስለዚህ እሺ በቃ ሰላም መጀመሪያ ለእኛን ተረጋግተሽ ለማዳመጥ ሞክሪ። ምን ነው ማዳመጥሽ? አንቺ ማለት እኮ ኧረ ሰላም ፈጣሪ አንቺ ማለት እኮ ትናንትና እኮ እኔና ኑ ለመለያየት እኔና ኑ ቤቴን ለመጥበጥ በቃሽ አጥፍቻለሁ። የሰካሽ እኮ ነሽ። አጥፍቻለሁ። ሰላም እሺ ይቅርታ። ሰላም በተተኛ አሁን መቼም አያፈቅራትም። አንቺ ማን ያፈቅርሻል ብቻ ነበር የናክሽኝ። አሁን አጥፍቻለሁ እኮ አሁን ገባሽ። በቃ ገባሽ ደግሞ እዛው ይግባ። ከሰርጌ ቤት ጠራይልሽ እንጂ ምን እንዳልፈልግሽ አሁን እኮ እንደዛ አይደለም። ሰላም ሰላም በእናትሽ እየለመንሽ አይደል እንዴ? ይቅርታ በቃ አጥፍተናል አይደል? በአኑ በኩል ሰው ያስፈልገዋል። እሺ በአንቺ ጋር ቤተሰቦችሽ አሉ። አኑ እንደምትወጂው እናውቃለን አይደል? ስለዚህ በአኑ ጋር ቤተሰብ ስለሚያስፈልግ ፀሐይ ማይምታሽ ቁጭ ብለን አታስመስይ። እሺ ሰላም ገባሽ አይደል? ምን ሆነሽ ነው? አንቺ ማለት በጣም አስመሳይ ሰው ነሽ። ይቅርታ እየጠየቅንሽ እኮ ነው አይደል? ዱላው ምን አስፈለገው? እንዴት ስትመጡ ደግሞ ታርፋላችሁ። ቻው ሰላም ሰላም ወይኔ አንቺ ሰላም እሺ በቃ ለሁሉም ነገር ወይኔ እሺ ቆይ አኗሩን ተወጂዋለሽ አይደል? አያገባሽ። ሰላም በእናትሽ ሰላም አኗሩን ወይኔ ረታውሽ እኮ እሺ ቆይ ሰላም ወይኔ ወዴት ነው የምትሄጂው? ሰላም በእናትሽ አኑን እኮ እንደምትወጂው እናውቃለን አይደል? በቃ ከተረዳችሁ ለምን አታውኝ? ሰላም በቃ እሺ በቃ አልፈልግም። ጓደኛ ምን አልፈልግም። እሺ በቃ አልፈልግም። ለአኑ ብቻ ስትይ አዎ ለአኑ አይደለም ለአኑ ስትይ በእናትሽ ሰላም በእናትሽ ሰላም በእናትሽ አይደለም በእናትሽ እሺ በይ ሰላም አኗር ከነ ሶፊ ጋር ልትጣላ ታውቂያለሽ? ማድረግ የምትፈልጉትን እዛው በውጭ አድርጎ እኔ ጋር እንዳትደርሱ ስሚ ሰላም አንቺ አይደለም አንቺ አሁን ካወራሽው ሁሉንም ነገር አውራለሁ። እሺ አውራለሁ እኮ ስለዚህ በቃ እሺ ቁጭ ብለን እናውራ። ከእናንተ ጋር ልቀመጥ በስመ አብ ሰላም በእናትሽ አንደኛ ፀሐዩ ላንቺ የፈለግሽበት ቦታ ሄደን ቁጭ ብለን እናውራ። ወይኔ ጉድ ይፈላል። ለልጅሽ መጥፎ ነው። የጋለ እንትን ላይ ደግሞ እኮ እኔ በቃ እዚህ ጋር ልቀቁኝ። በቃ ታውኝ በቃ ልሂድበት ወደ ሰላም በእናትሽ ቁጭ ብለን እናውራ። እሺ በቃ በኋላ እንደውላለን። ልሂድ በቃ አሁን ከምትገቢ 10 ጊዜ ከምናስወጣሽ ቁጭ ብለን እናውራ። ቤተሰቦቹ ጋር ፀሐዩም እየመታሽ ነው፣ ለጽንሱም ጥሩ አይደለም። ተረጋግተን ቁጭ ብለን እናውራ። ወይኔ ጉድ አልፈልግም። በቃ ታውኝ። ሰላም ስላንቺ እኮ አይደለም ስላኗር አይደል? በቃ አይመለከታችሁም። እኔ ለአኑ ምን አደርግለታለሁ? በቃ ታውኝ። ሂድልኝ። ሰላም የአኑ ጉዳይ ያሳስብሻል አይደለም? ስለዚህ መፍትሄ ለመፈለግ ቁጭ ብለን ተረጋግተን እናውራ እኮ ነው። ቤተሰብ ጋር ቃይዞ የሚሄደው ደግሞ ጓደኛ ነው እንጂ ሚስት አይደለም። ከደረኩኝ ነው አይደል? ከደረኩኝ ሰላም ለአኗር ስትይ በእናትሽ ለአኗር ስትይ ሰርጋችሁ ለምን ሰርጋችሁ እንዲበላሽ ትፈልጊያለሽ? ሰርጋችሁ እንዲበላሽ ትፈልጊያለሽ? ማለት አንቺ አውራሽ አንቺ ተልካሻ የመንደር ወሬ ሰምተን አኑ ሰርጉን የሚያቋርጠው እኔ እኮ እንደዛ እኮ አይደለም ያልኩት። ያቋርጣል እኮ አይደለም ሰርጋችሁ እንዳይበላሽ አኑ ደስተኛ ቤተሰቦቹ ኧረ ተውኝ በእናታችሁ። በቃ ፖሊስ ተራለ ወይ በቃ አልፈልግም። በቃ ምንም ነገር ከእናንተ ጋር አልፈልጋችሁም። ሰላም ተረጋግተሽ ለማውራት ሞክሪ። ሰላም ነው በቃ ካልሰለፋችሁ ምናምን ነገር እህቴ ጋር አይደለም እኮ እሺ ቆይ እሺ ላስረዳሽ። ሰላም ቆይ አንዴ ቆይ ለምን ትደውያለሽ? እሺ ቆይ አዳምጪኝ። ይኸውልሽ አኗር ከጎኑ ማንም የለም። አንቺ እህትሽ አለችልሽ። አይ ስሚኝ እህትሽ አለችልሽ። እሱ ማን አለው? ከሁሉም ጋር ጣልቷል፣ ከቤተሰብ ጋር ጣልቷል። ሁሉም ሊቀበል አልቻለም። እኛ ደግሞ ተቀበልን። በቃ አምነናል። በቃ እናውቅሻለን። ስለምታፈቅሩ ነው ይሄን ሁሉ ነገር እያደረግሽ ያለሽው እንጂ ከመጥፎ ነገር አይደለም። ገብቶናል። ሰላም ቢቆይም ገባን። ስለዚህ በቃ አሁን እኛ ከአኗር ጎን እንቁም። ብቻውን ሰርጉ ዕለት ይደብራል እኮ የማይደገም ማለሽ አንቺና ነው አሁን አጠገብ የምትደርሺው። እባክሽ ሰላም በእናትሽ አይደለም። ወይኔ ጉድ ያረበናታው ሰላም በቃ እሺ ይቅርታል። እንዳንቺ ጓደኛ ያዛት ያዛት መኪናውን አስነሳው በለ መኪናውን ያዛት መኪናውን አስነሳው በለ መኪናውን እንዴት ይዛት አስነሳው ለማማረጥ ይሄ ነው። ንዳው ሂድ ሶፊ ጋር ደውይላትና በቃ ንገሪው ነገሮችን ያዘጋጃጅ ምናምን ነገር እስኪ። እሺ ሄሎ ሶፊ። አዎ ፌንት አድርጋለች። አዎ እየመጣን ነው። ቦታው ምናምን ተስተካክሏል። ልትነቃብን ስለምችል ቶሎ እየመጣን ነው። በቃ እንዳለ እንደመጣን ወደዛው ነው የምናስገባት። አዎ ንዳው ቶሎ ውጪ ጠብቀን ሰዎች ምናምን እንትን ሰዎች ምናምን ያሉበትን ቶሎ ሳትነቃ እንድናስገባት በቃ እንትን እንላለን። እሺ እሺ ቻው። እሺ
ምንም ማድረግ አንችልም። የመጨረሻ ያለን አማራጭ ነው ባይሆን በቃ ከነቃች በኋላ እሷ ያለውን ነገር ይሄን ሰርጓን ምሰርዘው እንትን ምናምን ከሆነ በስነ ስርዓት አናግረናት ምን ለቃት ነገር ይሆናል። ቶሎ እንደው ማይሆን ከሆነ ቶሎ እንደው ማይሆን ነገር ከሆነ እንትን እንላለን። አውርተናት ሰርጉ ማይሆን ነገር ስለሆነ እንትን የምትሰርዘው ከሆነ ሰርዘው፣ አለበለዚያ ግን እዛ አስራ እንደምናውቀው እርግጥ ምክንያቱም እናቆያታለን። በሐሳባችን የማትስማማ ነገር ከሆነ እዛው እናቆያታለን። በሐሳባችን ደግሞ የምትስማማ ከሆነ በስነ ስርዓት አውርተን እንለቃታለን። ቶሎ እንደው ሳትነቃ ከነቃች እዚህ ችግር ነው የሚፈጠረው ብቻ እንዴ ስማ እንተላና ስማ እዚህ ተመልካቾች ያለውን ነገር እዛ ከደረስን በኋላ የምንቀጥልላችሁ ይሆናል። ያለውን ነገር እንትን እንላለን፣ እናሳያችኋለን፣ እናሳውቃችኋለን። ሰላም እንትን ያለችበትን የምትለውን ነገር እናሳውቃችኋለን። በቃ እንግዲህ አቁመው ቶሎ እንዳለን በእናትህ ሳትነቃ